ሳምቮድ ዳናይት መክብብና ሳምቮድ ምን አገናኛቸው? ነገር ወዲ ነው። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ በሲዲ ተደጋግሞ የሚደመጠው የኢትዮጵያን የሂፕ ሆፕ ሙዚቃ ዘመናዊ መልክ ያስያዘውና የዘውጉ ንጉስ ተብሎ የሚታወቀው ሳምቮድ ከ14 ዓመት የአሜሪካ ቆይታ በኋላ በክብር ወደ እናት ሀገሩ ተመልሷል። ቬሮኒካ ዳንና ዳናይት መክብብን ጨምሮ ብዙዎችን ሴት አርቲስቶች በፍቅሩ ያንወለላቸው። ሲያሻው የለየለት ራፐር፣ ሲፈልግ ደግሞ የፊልም አክተር፣ ወዲህ ደግሞ ስፖርተኛ የሚሆነው ይህ ሰው ማን ነው? ሳምቮድ። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች፣ እንደሚታወቀው በዚህ ቻናል ወቅታዊ አነጋጋሪ ጉዳዮችን የምንመለከት እንደሆነ ይታወቃል። አሁን ላይ እየወጡ ባሉ መረጃዎች እንግዲህ ታዋቂቷ ጋዜጠኛ የተለያዩ የአርት ስራዎችን በመስራት የምናውቃት ዳናይት መክብብና ሰሞኑን እንግዲህ ከብዙ ዓመታት ቆይታ በኋላ ወደ ሀገሩ የተመለሰው ሳምቮድ አዲስ መረጃ ወጥቶባቸዋል። ምንድነው መረጃው? ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮቹ አሳራቂ ሰልችቷል፣ ጭራሽ ብሶ አይናውቷል። በቅቶታል አይዞሽ በቅቶታል ይሄኛውን ቪዲዮ ስንመለከት ብዙዎቻችን በመዝናናት አንዳንዶቻችን ደግሞ በማን ሙዚቃ ላይ ነው እንደዚህ ስታሾፍ ወይም ደግሞ ስታፌዝ የነበረችው በሚል ያለፍኑ ቪዲዮ ነበር። ነገር ግን ከትላንት አመሻሽና ከትላንት ወዲያ ጀምሮ ሲሰራጩ የነበሩ ቪዲዮዎች ሳምቮድ ከብዙ ዓመታት በኋላ ወደ ሀገሩ እንደተመለሰ ያመላክታሉ። ከዚህ ጋር በተያያዘ ከሰዓታት በፊት እየተለቀቁ ባሉ መረጃዎች እንግዲህ ሁለቱ ግንኙነት እንዳላቸው የሚያሳዩ የተለያዩ መረጃዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተለቀቁ ነው። ጉዳዩ ምንድነው? እስኪ በሰፊው የሚያሳየን አንድ ቪዲዮ አለ፣ ተመልክተን እንመለስ። ሳምቮድ። ዳናይት መክብብና ሳምቮድ ምን አገናኛቸው? ነገር ወዲህ ነው። ጉዳዩ የፍቅር ነው። ከሰዓታት በፊት በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ የሚሰጠው አንድ ታሪካዊ ክስተት ተከስቷል። ያኔ ዘጠናዎቹ ላይ በካሴትና በሲዲ ተደጋግሞ የሚደመጠው የኢትዮጵያን የሂፕ ሆፕ ሙዚቃ ዘመናዊ መልክ ያስያዘውና የዘውጉ ንጉስ ተብሎ የሚታወቀው ሳምቮድ ከ14 ዓመት የአሜሪካ ቆይታ በኋላ በክብር ወደ እናት ሀገሩ ተመልሷል። የደመቀ አቀባበልም ተደርጎለታል። ከአጥንት መሳሳት ጋር ይገናኛል የተባለው የአርቲስቱ መምስ ምንድን ነው? ቬሮኒካ ዳንና ዳናይት መክብብን ጨምሮ ብዙዎችን ሴት አርቲስቶች በፍቅሩ ያንወለላቸው። ሲያሻው የለየለት ራፐር፣ ሲፈልግ ደግሞ የፊልም አክተር፣ ወዲህ ደግሞ ስፖርተኛ የሚሆነው ይህ ሰው ማን ነው? ሳምቮድ። ምላሹን ዘርዘር አድርገን ከዘጠናዎቹ ትዝታ ጋር እያጋመድን ልናወጋችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ምንም እንኳን ሳምቮድ ከ14 ዓመታት በፊት ጥቂት ስራዎችን ብቻ ለህዝብ አድርሶ ከሙዚቃው ዓለም ቢርቅም የእሱ ስራዎች ግን እንደ ወይን እየቆዩ የሚጣፍጡና ትውልድ ተሻጋሪ ሆነዋል። ዛሬም ድረስ በየክለቡና በየመኪናው ውስጥ የእሱ ዜማዎች ሳይሰሙ አይውሉም። ሳምቮድ አዲስ አበባ ሲደርስ ቤተሰቦቹ፣ የልጅነት ጓደኞቹና በርካታ ታዋቂ ድምፃውያን በአካል ተገኝተው እንኳን ደህና መጣ በማለት በደስታ ተቀብለውታል። ይህ ለኢትዮጵያ ሂፕ ሆፕ አዲስ ትንፋሽ ይዞ እንደሚመጣ ይጠበቃል። ጤና ይስጥልኝ፣ ሳሚ ካሳ ወይም ሳምቮድ ነኝ ይላል። ከ14 ዓመት በኋላ ወደ ሀገር ኢትዮጵያ ተመልሻለሁ በማለት በቲክቶክ ገጹ ያስተላለፈው መልእክት መነጋገር ሆኗል። የፊታችን ቅዳሜ ታህሳስ 25 በሚሊኒየም አዳራሽ የሚደረገው ዝግጅትም ይህንን ትልቅ ናፍቆት ወደ መድረክ የሚቀይር ይሆናል። በዚህ ጉጉት የሚጠበቀው ኮንሰርት ላይ የሳምቮድ መመለስ ብቻ ሳይሆን ሌላው ትልቅ የምስራች የናቲ ኃይሌ ተሳትፎ ነው። ድምፃዊ ናቲም በቲክቶክ ባስተላለፈው መልእክት ከቶሮንቶ ካናዳ ወደ ሀገሩ እንደመጣ ተናግሯል። ይህ ኮንሰርት ለሱ የመጀመሪያ መሆኑን ገልጿል። ምክንያቱም ዝነኛ ያደረገውን ሌት ይነጋል የተሰኘውን የመጀመሪያ አልበሙን እንዳወጣ ወዲያውኑ ነበር ከሀገር የወጣው።
አድናቂዎቹ ለዓመታት በናፍቆት የጠበቁትን ልጅነቷ ወድጃታለሁ አገር ጉድ ብሎና ቀን ሳይመሽ የሚሉትን ወርቃማ ስራዎቹን በቀጥታ በመድረክ ለማሳየት በከፍተኛ ጉጉት ላይ ይገኛል። ይቀወጣል። ናቲ ከአልበሞቹ በተጨማሪ በካናዳ ቆይታው የሰራውንና በሚሊዮኖች የተሰማለትን በቃ የተሰኘውን ተወዳጅ ዘፈኑን ጨምሮ በኃይል የተሞላ አቀራረብ ይዞ እንደሚመጣ ቃል ገብቷል። ይህ ኮንሰርት ሳምቮድና ናቲ ኃይሌን ከረጅም ዓመታት በኋላ በአንድ መድረክ ላይ ከህዝቡ ጋር ሊያገናኝ ነው። ሁለቱም አርቲስቶች በዘጠናዎቹ መጨረሻ ላይ የነበራቸውን ዝናና ተጽዕኖ ይዘው አሁን ደግሞ በበሰለ ጥበብ ወደ ህዝብ መመለሳቸው ለኢትዮጵያ የሙዚቃ ኢንዱስትሪ ትልቅ ስጦታ ነው ተብሏል። ሳምቮድ በዘጠናዎቹ ላይ በኢትዮጵያ ውስጥ ካልቸራል ፊኖሚነም ወይም ልዩ የማህበረሰብ ክስተት ነበረ። በወቅቱ እያንዳንዱ ወጣትና ሴት ለሳምቮድ የተለየ አድናቆትና ፍቅር አሊያም ሜጀር ክረሽ ነበራቸው። ሳምቮድ የሚለው ስም ትርጉሙ ቪክቶር ኦፍ ዳንስ ማለት እንደሆነም ተናግሯል። የልጅነት ክራሻቸው እንደነበር ከመሰከሩ አርቲስቶች መካከልም ዳናይት መክብብና ቬሮኒካ ዳነ የሚጠቀሱ ናቸው። ከሙዚቃው በተጨማሪም ሳምቮድ በፊልሙ ዓለምም ስሙ የናኘ ነበረ። በተለይ የበረዶ ዘመን በሚለው ፊልም ላይ የነበረው ትወና በማህበረሰቡ ዘንድ የበለጠ እንዲታወቅ አድርጎታል። ራሱም ሲናገር ከማህበረሰቡ ጋር ያስተዋወቀኝ ፊልም ነው ይላል። በተጨማሪም በማስታወቂያ ስራዎቹና በሞዴሊንግ ዘርፍ ቀዳሚ ከሆኑት ወጣቶች አንዱ ነበረ ሳምቮድ። ታዲያ ሳምቮድ ክርስቲያን የሚባል የአንድ ወንድ ልጅ አባት ነው። ልጁም ጣሊያንና ኢትዮጵያ እያለ ከእናቱ ጋር እንደሚኖር ይታወቃል። ብዙዎች ሳምቮድ ሁሌም ወጣት ነህ፣ ሚስጥሩ ምንድነው ብለው ይጠይቁታል። እሱ ግን በምችለው ሁሉ ራሴን እጠብቃለሁ፣ ጥሩ ለመመገብ ሞክራለሁ፣ በሳምንት 6 ቀን ጂም እሰራለሁ በማለት ለጤናው የሚሰጠውን ትኩረት ገልጿል። ወደ አሜሪካ ሎስ አንጀለስ ያመራው እናቱን ለመጠየቅ ነበረ። ለመቅረት አስቤ አልነበረም፣ እናቴን ካየኋት 21 ዓመታት አልፎኝ ነበር ይላል። ነገር ግን ጉዞው ብዙ ውጣ ውረድ የነበረበት ነበረ። በወቅቱ የተሰጠው የኢሚግሬሽን ቪዛ ሲሆን አሜሪካ ኤምባሲ ውስጥ ብዙ ሂደቶችን ማለፍ ነበረበት። አስገራሚው ነገር ኤምባሲው እድሜን ለማረጋገጥ የአጥንት ጥንካሬ ምርመራ አምጣለው። በተዛታ ሆስፒታል ሄዶ ያደረገው ምርመራ ያላሰበውን ዱብዳ ይዞበት መጣ። የምትጠጣው ዘይት አለ፣ ምግብ አትበላም፣ 10 ኤክስሬ ነው መነሳት ያለበት ተብሎ እንደነበርም ያስታውሳል። ውጤቱ ሲመጣ ግን እድሜህ ከ35 ዓመት በላይ ነህ አሉት። ያኔ ግን የአርቲስቱ ትክክለኛ እድሜ 22 ብቻ ነበረ። በመጨረሻም እናቱ ኮንግረስማን አዳም ሺፍ ጋር በመሄድ ጉዳዩን አስረዳች። ኮንግረስማኑም የሳምቮድን የክትባት ወረቀቶችና የመዋለ ሕፃናት መረጃዎችን በማሰባሰብ ለ1 ዓመት ጉዳዩን ተከታተለ። በመጨረሻም ለኤምባሲው ደውሎ ቪዛ ስጡት በማለት አዘዘ። ሳምቮድ ሎስ አንጀለስ ሲደርስ 21 ዓመታት ያልተገናኙ እናትና ልጅ በኮንግረስማን አማካኝነት ተገናኙ ተብሎ በኤንቢሲ ሎካል ኒውስ ላይ በቀጥታ ስርጭት ተላልፎ ነበር። ሳምቮድ ትውልድና እድገቱ መርካቶ ሰፈር ነው። እዚህ ደረጃ እንድደርስ ያደረገኝ ሰፈሬ ነው ይላል። የመርካቶ ልጅነት ለሙዚቃውና ለሂፕ ሆፕ ስልቱ ጥልቅ ግብዓት ሆኖለታል። የተማረውም ጌጃ ቃለ ሕይወትና አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ነው። በሰፈሩ እንደ አብዱኪያርና ጎሳዬ ተስፋ ያሉ ታላላቅ አርቲስቶች አብሮት ነበሩ። ስራ የጀመረው ገና በ15 እና በ16 ዓመቱ ነበር። በኢትዮጵያ የመጀመሪያው የሂፕ ሆፕ አርቲስት ማን ነው ተብሎ ሲጠየቅ ሳምቮድ በትህትና እንዲህ ሲል ይመልሳል። ከኔ በፊት የሂፕ ሆፕ መንፈስ አሊያም ቫይብ ያላቸው ብዙ አልበሞች ነበሩ። ስለዚህ እኔ ለማለት አልደፍርም። ነገር ግን አሻራይንና የበኩሌን አስተዋጽኦ አሳርፌያለሁ። ሳምቮድ እና ለማየሁ እሸቴ፣ ሜሪ አርሚዴና ላፎንቴዎችም የሂፕ ሆፕ ቀዳማዊ መሆናቸውና እነሱ ያሳዩትን መንገድ አሻሽሎ መከተሉን በኩራት ይናገራል። ዛሬ ሳምቮድ ወደ ሀገሩ ሲመለስ ታዋቂ ሰዎች እንደ ታደለ ሮባ ያሉ እንዲሁም ቲክታከሮች ልዩ አቀባበል አድርገውለታል። ሳምቮድ በአሜሪካ ቆይታውም ከጋሽ መሐሙድ አህመድ እና ከፀሐይ ዮሐንስ ጋር ኮንሰርቶችን በማዘጋጀት ጥበብን ሲያገለግል ቆይቷል። የሳምቮድ መመለስ ለኢትዮጵያ የጥበብ ዘርፍ በተለይም ለሂፕ ሆፕ አፍቃሪዎች ትልቅ የምስራች ነው። ያኔ ሴቶች ያብዱለት የነበረው ዛሬም ወጣትነቱና ጥንካሬውን እንደጠበቀ የተመለሰው ሳምቮድ በሚሊኒየም አዳራሽ በሚያደርገው ኮንሰርት ሁላችንንም ወደ 90ዎቹ እንደሚመልሰን ጥርጥር የለውም። የሳምቮድ ከ14 ዓመት በኋላ ወደ እናት ሀገሩ መመለስ ዝም ብሎ የአንድ ግለሰብ ጉዞ ሳይሆን የኢትዮጵያ ሂፕ ሆፕ የናፈቀውና የዘውጉ መሰረት የሆነውን ንጉሱን ዳግም ያገኘበት
ታሪካዊ አጋጣሚ ነው። ሳምቮድ ባስተላለፈው መልእክት ወደ ሀገሬ ተመልሻለሁ ሲል የሰማነው ድምጽ የአንድ አርቲስት ብቻ ሳይሆን የስደትና የናፍቆት ታሪክ አብቅቶ የጥበብ አዲስ ምዕራፍ መጀመሩን የሚያበስር ነው። ያኔ በዘጠናዎቹ መጨረሻ በካሴትና በሲዲ አድናቂዎቹን አሳብዶ የነበረው በበረዶ ዘመን ፊልሙ በትወናው ያስደመመንና በስታይሉ ወጣቱን የመራው ሳምቮድ ዛሬም ያንን የቀድሞ ወጣትነቱንና ጥንካሬውን ሳይለቅ በክብር መመለሱ ለጥበብ አፍቃሪዎች ትልቅ ስጦታ ነው ተብሏል። በተለይ ደግሞ ከሳምቮድ ጎን ናቲ ሃይሌን በሚሊኒየም አዳራሽ መድረክ ላይ ማየት ለብዙዎች የልጅነት ትዝታቸው በአይናቸው ፊት ዳግም ሲተውኑ የማየት ያህል ትልቅ ስሜት የሚሰጥ ነው። ናቲ ካናዳ ሆኖ በሰራውና ሚሊዮኖች ባደመጡለት በቃ በሚለው ዘፈኑ ብቻ ሳይሆን ለብዙ ወጣቶች የፍቅር ትዝታ ማጀቢያ የነበረው ልጅነቷና ወድጃታለሁ በሚሉ ስራዎቹ ትውልድን ያሻገረ አርቲስት ነው። እነዚህ ሁለት ታላላቅ የጥበብ ሰዎች በአንድ ምሽት በአንድ መድረክ ላይ ተገናኝተው የዘጠናዎቹን ወርቃማ ዘመን ዳግም ሊያሳዩ መዘጋጀታቸውን ጃንዋሪ 3 በሚሊኒየም አዳራሽ የሚገኘውን ታዳሚ ወደኋላ በናፍቆት የሚመልስና አዲስ ታሪክ የሚጽፍ ይሆናል ተብሎ ይጠበቃል። የሳምቮድ ታሪክ ከአሜሪካ ቪዛ ውጣ ውረድ ጀምሮ እስከ ኮንግረስማን አዳም ሺፍ ጣልቃ ገብነት ድረስ ያለው ሂደት ጥበብና ታዋቂነት የሰውን ልጅ ሕይወት እንዴት እንደሚቀይሩ ትልቅ ትምህርት የሚሰጥ ነው። ዛሬ ላይ እነ ታደለ ሮባ እንዲሁም የዘመኑ ቲክታከሮች በአንድነት ሆነው አቀባበል ማድረጋቸው የኢትዮጵያ የጥበብ ቤተሰብ አንድነቱና ለቀደሙት ያለውን አክብሮት ያሳየበት ክስተት ነው። ሳምቮድ እዚህ ደረጃ ላይ እንዲደርስ ያደረገኝ ሰፈሬ መርካቶ ነው እንዳለ ሁሉ ዛሬ ሀገሩና ሕዝቡም ያንን ውለታውን በደማቅ አቀባበልና በናፍቆት እየመለሱለት ይገኛሉ። የምንወዳችሁ የቻናላችን ቤተሰቦች እናንተስ የሳምቮድን መመለስ እንዴት አያችሁት? ከናቲ ሃይሌ ዘፈኖችስ መሃል ዛሬም ድረስ የምታደምጡት የትኛውን ይሆን? በሚሊኒየም አዳራሽ በሚደረገው ኮንሰርት ላይ ተገኝታችሁ ያንን ወርቃማ ትዝታ ዳግም ለማጣጣም ዝግጁ ናችሁ? ያላችሁን ስሜትና አስተያየት እስኪ በሐሳብ መስጫው ስር አስቀምጡልን። ቪዲዮውን ላይክ በማድረግ ለሳምቮድና ለናቲ ሃይሌ ያላችሁን ፍቅር ግለጹ። ይህ መረጃ ደግሞ ትዝታው ላለባቸው ሁሉ እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ። ቪዲዮ ሙሉ ለሙሉ በዳናይትም ሆነ በሳምቮድ መካከል ያለውንና የተለያዩ መረጃዎችን ጥርት አድርጎ አስረድቶናል ወይም ደግሞ ተረድተንበታል ብዬ አስባለሁ። ቤተሰቦች እንደ አንድ ግለሰብ ግን የራሴን ሐሳብ ለመስጠት ያክል እንደነገርኳችሁ በመግቢያ ላይም ይህ የዳናይት ቪዲዮ ብዙዎችን አስቆ ያለፈ እንደ ቀልድ ያለፍነው ቪዲዮ ነበር። ነገር ግን አሁን ላይ የተመለከትነው የኛው ቪዲዮ ደግሞ በአሁኑ ሰዓት እንግዲህ ከ1-2 ሰዓታት በፊት ብዙዎችን ሲያነጋግር የነበረ ጉዳይ ነበር። እናንተስ እንዴት ነው? በቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። ስንወያይ እንግዲህ የተለያዩ አሪፍ ሐሳቦችን ማመንጨት ስለምንችል ማለት ነው። ወደ ኔክስት ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት የተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል? አሁን ቪዲዮ ስታይ ያሳፍራል በጣም ይሄዳል ብላ እንደ ጫንከን ሁለት ፕሌን ወጣኩ። ወደ ኋላ ተመልሻለሁ። አሁን በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩኝ። ሰው ይሳሳታል፣ ያጠፋል፣ ይዳዝማት እንደዚህ ልንል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡ ነው ያሉት። ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች። ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም
እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀምበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን ማናውቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆርዳን የለም አንዱ ከዛ መሃል ሌሎቹንም መጣበታለሁ፣ ቪዲዮውን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም ግዴታ ነው እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሺዬቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ከባድ ነው። ከአንድ አመት ከ3 ወር ወይም ደግሞ እስከ 4 ወር በሚጠጉ ጊዜያት ውስጥ እንግዲህ በህግ እርማት ውስጥ የነበረው ወጣቱ ኮንተንት ክሬተር ጆን ዳንኤል በሰይፉ ኦን ኢቢኤስ ሾው ላይ ቀርቦ እንደነበረና ብዙዎቻችን ያንን ፕሮግራም እንደተከታተልነው ሁላችንም የምናውቀው ጉዳይ ነው ብዬ አስባለሁ። ታዲያ ቤተሰቦች በዚህ ጉዳይ ሰመረ ባረው የሰጠው አስተያየት ነበር። እንዴት ነው እናንተስ በአስተያየቱ ተስማማላችሁ አትስማሙም? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። ስለነበረን ጊዜ አመሰግናለሁ። ይመቻችሁ።